ሰላም ውድ የብሩህ ተስፋ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናቸው? እኔ ሳሚ ነኝ። ዛሬ እንደተለመደው የኢንትራንስ ጥያቄዎችን እየሰራን አብረናችሁ እንቆያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እባካችሁ ፕሊዝ ሳብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። እኔ እናንተ ሳብስክራይብ ባደረጋችሁ ቁጥር ላይክ ባደረጋችሁ ቁጥር ብዙ ጥያቄዎችን ለመስራት ሞቲቬትድ ሆናለሁ። ይህንን ጥያቄ የሚታዩ አንቺም አንተም ሆንክ ሳብስክራይብ ብታደርግልኝ በጣም ደስ ይለኛል። አሁን ወደ ቪዲዮ። ኩዌስችን ነምበር 26 ኦል አር ሶርስስ ኦፍ አክሽን ሪሰርች ኤክሰፕት 26ኛ ጥያቄ ሁሉም ስለ አክሽን ሪሰርች ያወራል፣ አንዱ ብቻ ግን ስለ አክሽን ሪሰርች አያወራም ይላል። ኤ ስለ አክሽን ሪሰርች ሶርሶቹ ናቸው። ሶርስ ኦፍ ኢንፎርሜሽን ከየት ነው የምናገኘው የሚለው። ኤ ፕሮፌሽናል ኤክስፒሪየንስ እውቀት ካላቸው ሰዎች፣ ፕሮፌሽናል ኤክስፒሪየንስ ካላቸው ሰዎች ሀሳቡን ወይም ሶርሱን ልንወስድ እንችላለን፣ ምንጩን ልንወስድ እንችላለን። ሌላኛው ፕሮፌሽናል ሊትሬቸር፣ እነዚህ ከተጻፉ ጽሁፎች፣ ጥሩ ባለሙያ ከጻፉ ጽሁፎች ስለ አክሽን ሪሰርች ሶርስ ልናገኝ እንችላለን። ሲ ከግሩፕ ዲስከሽን ወይም ዲስከሽን ዊዝ ፒፕል ከሰዎች ጋር በማውራት ዲስከስ በማድረግ ልናገኝ እንችላለን ማለት። ስለዚህ ዲ ደግሞ ኢንፍሉዌንስ ፍሮም ፊክሽንስ፣ ዲ ከልብ ወለዶች ልናገኝ እንችላለን፣ ሶርስ ልናገኝ እንችላለን። ስለዚህ ዘ አንሰር ሹድ ቢ ዲ ዋይ ቢኮዝ አክሽን ሪሰርች ከነዚዎቹ በሙሉ መውሰድ እንችላለን። ለምሳሌ የፕሮፌሽናል ኤክስፒሪየንስ ካላቸው ሰዎች ሶርስ ልናገኝ እንችላለን። ከተጻፉ ባለሙያ ከጻፋቸው ጽሁፎች እናም ደግሞ ከሰዎች ጋር በመነጋገር ልናገኝ እንችላለን። ነገር ግን ስለዚህ ከፊክሽን ወይም ልቦለዶች ጋር እንትን ማግኘት አንችልም ማለት ነው። ዘ አንሰር ሹድ ቢ ዲ። አሁንም ሪሰርች ላይ ያለ ነው። ኩዌስችን ነምበር 27 ዳሽ ኢዝ አን ኤዱኬትድ ጌስ ዛት ሾውስ ዘ ዳይሬክሽን where the solution to the problem lies። 27ኛ ጥያቄ ማለት ኤዱኬትድ ጌስ ነው። ዝም ብሎ ጌስ ሳይሆን የሆነ ነገር ጌስ እናደርግ ዝም ብለን ሳይሆን የሆነ በተማርነው ነገር ዳይሬክሽን አይተን ጌስ የምናደርገው ነው። ነገር ግን ለዛ ችግር ሶሉሽን ወይም መፍትሄ የምናመጣበት ነው። ስለዚህ ይሄ ጌስ ምንድነው የሚባለው ይላል እና ሃይፖቴሲስ ነው። ዘ አንሰር ሹድ ቢ ሃይፖቴሲስ። ዝም ብሎ ጌስ ሳይሆን አስበን ወይም ኤዱኬትድ የሆነ ጌስ ነው። ለምሳሌ እንዲህ ብለን ሪሰርች ልንሰራ እንችላለን። ሲጋራን ማጨስ ለሰውነት መጥፎ ነው ልንል እንችላለን። ይሄ አሁን ምንድነው? ሃይፖቴሲስ ነው። ይሄ ነገር ልክ ነው ወይስ አይደለም የሚለውን ነገር ኢንቨስቲጌት እናደርጋለን ከእንደገና ማለት ነው። ይሄ መላምት ምንድነው የሚባለው? ሃይፖቴሲስ ነው የሚባለው። ስለዚህ እንደሚጎዳ ምንድነው እያደረግን? ጌስ እያደረግን ነው። ካየንበት ኤክስፒሪየንስ ሊሆን ይችላል፣ ከተማርንበት ይሄን ጌስ ልናደርግ እንችላለን። ስለዚህ ኤዱኬትድ ጌስ ከተባላችሁ ምንድነው አእምሯችሁ ላይ መምጣት አለበት? ቢ ሃይፖቴሲስ ነው ማለት ነው። ሃይፖቴሲስ በእናንተ አእምሮ ውስጥ መምጣት መቻል አለበት። 28ኛ question number 28 which one of the following is wrong about acceptable hypothesis። ስለዚህ ከተሰጡት አማራጮች መካከል አክሴፕቴብል ሃይፖቴሲስ፣ ስለ አክሴፕቴብል ሃይፖቴሲስ ስናወራ ሮንግ የሆነው የትኛው ነው? ኤ a hypothesis must have explanatory power። B a hypothesis must be capable of being measured and tested። C a hypothesis must be stated as simply and concisely as possible። D a hypothesis must stated that expected difference between the variables። The answer should be D። ዲ ነው ማለት ነው። question number 29 አሁንም ሪሰርች ላይ ነው ያለ ነው። in which probability sampling techniques does each unit of the population have an equal chance of being selected? በየትኛው
ሪሰርች ላይ ሳምፕልን ስንመርጥ በየትኛው እንትን ነው ሁሉም ካሉት ፖፑሌሽን ውስጥ ኢኩል ቻንስ ሊገኝ የሚችለው። ዳት ሚንስ ለምሳሌ 100 ሰዎች ሎተሪ ቆረጡ እንበል እና ከመቶዎቹ ለማን እንደሚደርስ አይታወቅም እና ቻንሱ ኢኳል ቻንስ ነው ያላቸው። ለማን እንደሚደርስ አይታወቅም። ነገር ግን ይህንን ሊገልጽ የሚችለው የትኛው ሳምፕሊንግ እንትን ነው ይላል። ኤ ሲምፕል ራንደም ሳምፕሊንግ፣ ቢ ሲስቴማቲክ ራንደም ሳምፕሊንግ፣ ሲ ስትራቲፋይድ ራንደም ሳምፕሊንግ፣ ዲ ክላስተርድ ሳምፕሊንግ ይላል። 9ኛ መልሱ ሲምፕል ራንደም ሳምፕሊንግ ነው ማለት ነው። አንሰር ሹድ ቢ ሲምፕል ራንደም ሳምፕሊንግ ነው። ይሄ እኩል ቻንስ ነው ያላቸው ሁሉም ፖፑሌሽን። አንዱ ነው ግን የሚመረጠው፣ ግን ሁሉም ቻንስ አላቸው። የቱ እንደሚመረጥ አይታወቅም ማለት ነው። ሶሪ ኢንኮምፕሊትድ የሆነ ጥያቄዎች አሉ 30 እና 31 ሶሪ በጣም። አሁን ወደ ማፕ ገባን፣ ከሪሰርች ወጣን ወደ ማፕ ገባን። 32ኛ ጥያቄ ቶፖግራፊክ ማፕስ ዛት ፖርትሬ ዲፈረንት ፊቸርስ at the same time are called a reference map, b thematic maps, c special purpose maps, d charts። እና ቶፖግራፊክ ማፕ ሆኖ የተለያዩ የሆኑትን ፊውቸሮችን በአንድ ጊዜ በተመሳሳይ ጊዜ የሚያሳየው ማፕ የትኛው ነው ከተባላችሁ ቴማቲክ ማፕ ነው ማለት ነው። Thematic map is a topographic map that portray different features at the same time in one paper ማለት ነው። The answer should be B. Question number 33. Dash are qualitative maps that use pictures and letters to show the spatial distribution of geographic elements. አንዱ ከተሰጠው ዳታ ኳሊታቲቭ ዳታ ነው ወይም በቁጥር የማንገልጸው ዳታ ነው። ኳሊታቲቭ እና ኳንታቲቭ ማፕ አለ። ከነዛ ውስጥ ኳሊታቲቭ ማፕ ነው። እናም ደግሞ ለምንድነው የምንገልጸው የምንጠቀመው ፒክቸርን እና ሌተርን ለማሳየት ነው። ያንን ደግሞ ፒክቸርን እና ሌተርን ስናሳይ ማለት የምንጠቀመው ለምንድን ነው? የተለያዩ ስፓሻል ዲስትሪቢዩሽን ኦፍ ጂኦግራፊክ ኤሌመንት ለምሳሌ ፕላቱ ሊሆን ይችላል፣ ወንዝ ሊሆን ይችላል። የተለያዩ ነገሮችን ለማሳየት ስንፈልግ ስፓሻል ዲስትሪቢዩሽን ኦፍ ጂኦግራፊክ ኤሌመንትን ስናሳይ የምንጠቀመው ምንና ምንድን ነው? ፒክቸርን እና ሌተር የምንጠቀመው ማፕ የትኛ ነው? ኤ ክሮማቲክ ማፕ ነው ማለት ነው። ስለዚህ ዘ አንሰር ሹድ ቢ 33ኛ ማለት ነው። Question number 34. Maps that show equal rainfall distribution are known as A. Isohyphs, B. Isonef, C. Isotherm, D. Isobar። 34ኛ ጥያቄ ስለ ሬኒ ዲስትሪቢዩሽን ኢኩል የሆነውን የዝናብ ዲስትሪቢዩሽንን በደንብ የሚያሳይ ማፕ የትኛው ነው ማለት የትኛው ነው ተብላችሁ ብትጠየቁ አይሶ ሃይት ነው ማለት ነው። the answer should be A. ኢኳል ሬኒፌል ዲስትሪቢዩሽን የሚያሳየው የትኛው ነው? ይሄኛው ነው ማለት ነው። አይሶ ሃይት ነው ማለት ነው። 35ኛ which one of the following is not a property of a globe? ከሚከተሉት ውስጥ አንዱ ስለ ግሎብ ምን አይደለም የሱ ባህሪ አይደለም ይላል። ኤ all meridians coverage at pole, B all meridian and the parallel on globe intersect at right angles, C parallels are parallel to the equatorial and to each other, D parallels increase in length as they approach the poles። 35ኛ መልሱ ዲ ነው ማለት ነው። the answer should be
ዲ። ለምሳሌ ግሎብ እችን ትመስላለች ብንል ኦል ሜሪዲያን የምንለው እነዚህ ወደ ታች የሚሰመሩት ጽሁፎች ናቸው፣ ላይኖች ናቸው። እነዚህ ሶሪ ለጽሁፌ፣ እነዚህ ወዴት ነው እንትን የሚያደርጉት? ወደ ፖል ነው። እነዚህ ወዴት ነው እንደመጡ ወደ ፖል ምን ያደርጋሉ? ያዘነብላሉ ማለት ነው። ሜሪዲያኖቹ ወደዚህ ናቸው እና እዚህ ወደ ፖል አካባቢ ምን ያደርጋሉ? ይሰበሰባሉ ማለት ነው። እንትን መስመሮቹ ይሄ ልክ ነው። ኦል ሜሪዲያን ኤንድ ፓራሌል ኦን ግሎብ ኢንተርሴክት አት ራይት አንግልስ። ምንድነው ይሄ? ፓራሌል እንዳለ ሆኖ ፓራሌል ኦል ሜሪዲያኖች በፓራሌል ምን ያደርጋሉ? ራይት አንግልን ይሰራሉ ይላል። ሶሪ ዘ አንሰር ሹድ ቢ 35 ዲ ነው ብለናል። ጽሁፉ ጠፍቶብኝ ነው፣ ይቅርታ። ለምሳሌ እንደዚህ ነው ብንል፣ ግሎብ በሚባለው ነገር እንደዚህ ነው ብንል፣ ሶሪ እንደዛ ናት ብንል፣ ፓራሌሎች ማለትም ሜሪዲያን የሚባሉት እነዚህ ናቸው። እነዚህ እንትኖች ናቸው። እንዲህ 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 እንዲህ። ሶሪ ብዙም ጽሁፌ ግን አይታይም፣ ግን ማለቴ ስታንዳርድ ጠበቅ አይደለም፣ ግን ለመረዳት ያክል ነው። ስለዚህ እነዚህ ሜሪዲያኖች የሚሰበሰቡት የት ነው? ፖል ላይ ነው ማለት ነው። እዚህ ጋር ነው ማለት ነው የሚሰበሰቡት፣ እዚህ ጋር ነው የሚሰበሰቡት። ሲቀጥል ደግሞ እነዚህ ሜሪዲያኖች እና ፓራሌል የምንላቸው እነዚህ ናቸው። እነዚህ እንዲህ 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 ስናገናኛቸው የሚፈጠረው 90 ዲግሪ ነው። ልክ ነው። እዚህ ጋር 90 ዲግሪ ይፈጠራል ማለት ነው። ይሄም ቢም ልክ ነው። ሲ ደግሞ ሁሉም ፓራሌሎች ለኢኳቶራል ምንድን ናቸው? ፓራሌል ናቸው። ኢኳቶራል ለምሳሌ ኢኳቶራል እንዲህ ነው ብንል፣ ኢኳቶራል እዚህ ጋር ኢኳቶራል ነው ብንል ሁሉም ፓራሌሎች ደግሞ ምንድናቸው? ለሷ ፓራሌል ናቸው ማለት ነው። ፓራሌል ናቸው፣ አንዱ ከአንዱ ጋር ትይዩ ናቸው ማለት ነው። ስለዚህ ዲ ደግሞ ምንድን ነው የምለው? ፓራሌል ኢንክሪዝ ኢን ሌንግዝ አስ ዘ አፕሮች ዘ ፖል ይላል። ስለዚህ ይህ መልስ ሊሆን አይችልም። መልሱ ዲ ነው ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ እጅግ በጣም አመሰግናለሁ። ለዚህ ዩቱብ አዲስ ከሆናችሁ ደግሞ ሳብስክራይብ ካላደረጋችሁ ፕሊዝ ሳብስክራይብ አድርጉ። ቪዲዮችን በሚለቅበት ጊዜ እንዲደርሳችሁ ደግሞ የኖቲፊኬሽን ምልክቷን አብሯት። ሌላኛው ደግሞ ላይክ ስታደርጉ አልጎሪዝሙ ለብዙ እህት ወንድሞቻችሁ ስለሚልክ ላይክ እንድታደርጉ እላለሁኝ። በቀጣይ በሌላ ቪዲዮን እስከምንገናኝ ድረስ ደህና ሁኑ።